ኢትዮ ኤፍኤም 107.8 የኢትዮጵያውያን የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ በ2019 በጀት ዓመት ለአገልግሎት ዝግጁ ይሆናል ተብሏል። አገልግሎቱ ጎልደን ቪዛ ብሎ የጠራው የመኖሪያ ፈቃድ እንደተባበሩት አረብ ኤምሬትስ ባሉና በሌሎች ሀገራት በካርድ መልክ የሚሰጥ ነውም ተብሏል። ለውጭ ባለሀብቶችና ኢንቨስተሮች ልዩ መብት የሚሰጥና ለበርካታ ኢትዮጵያውያን እድል እንደሚፈጥር ተነግሮለታል። ከጣቢያችን ጋር ቆይታ ያደረጉት የኢሚግሬሽን ዜግነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሆኑት አቶ አምቦ መቃሳ እንደሚገልጹት አንድ የውጭ ዜጋ ኢትዮጵያ ውስጥ ሲኖር ህጋዊ የመኖሪያ ፈቃድ ወይም የትውልደ ኢትዮጵያዊ መታወቂያ ሊኖረው ይገባል ብለዋል። ከዚያም ውጪ እንደ ቪዛው አይነት ለአጭር ጊዜ ቆይታ እንጂ በቋሚነት መኖር እንደማይችል ገልጸው ይህ የቪዛ አይነት ግን $10 ሚሊዮን እና ከዚያ በላይ ኢንቨስት ያደረጉ ከሆነና አመልካቾች ከማንኛውም የጸጥታ ስጋት ነፃ መሆናቸው ሲረጋገጥ ካርዱን እንደሚወስዱ አስረድተዋል። የጎልደን ቪዛ የሚሰጠው $10 ሚሊዮን በላይ ኢትዮጵያ ውስጥ ኢንቨስት ላደረጉ የውጭ ባለሀብቶች ነው። ከዛ ውጪ እንደ ሁኔታው ታይቶ የቴክኖሎጂ ትራንስፈር አዳዲስ የኤአይና ዓለም ላይ አዳዲስ ቴክኖሎጂዎችን ወደ ሀገር ውስጥ የሚያስገቡ ከሆነ ሀገሪቷና ስፔሻሊ ወጣቱን ጄኔሬሽን እንዴት ይጠቅማል የሚለው ታይቶ እስከ $5 ሚሊዮን ኢንቨስት ያደረጉ ሰዎችም ኮንሲደር የሚደረጉበት ሚንስ ይኖራል። ከዛ ውጪ ኢትዮጵያ ውስጥ ኢንቨስት እያደረጉ የመኖሪያ ፈቃድ ነበራቸው ትላልቅ ካምፓኒ ባለቤቶች ለሆኑ እንዳልኩሽ ብዙ ኢንቨስት ላደረጉ ሰዎችም የሚሰጥ የቪዛ አይነት ነው ጎልደን ቪዛ። ለ10 ዓመት ነው የሚያገለግለው። $10,000 ነው የሚያስከፍለው። ከዚህ በፊት ብዙ ባለሀብቶች ኢትዮጵያ ውስጥ ኢንቨስትም እያደረጉ ይሄን ብዙ የረጅም ጊዜ ቪዛ አልነበራቸውም። ይሄ አንዱ የመንግስት ፖሊሲ ነው የውጭ ኢንቨስትመንትን ለመሳብና በቂ የስራ ዕድል ለመፍጠር እንዲሁም የቴክኖሎጂ ሽግግር እንዲኖር ከማሰብ አኳያ መንግስት አዲስ የኢንቨስትመንት ፖሊሲ ለውጥ አድርጎ ነበር። ይሄም አንዱ የሱ ማሳያ ነው። ኢሚግሬሽን ላይ ያው ታውቂያለሽ ብዙ ጊዜ ኢሚግሬሽን ሰው ከኢንቨስትመንት ጋር አያይዘው ብዙ ጊዜ ኢሚግሬሽን ሲባል ወደ ሰው አእምሮ የሚመጣው ፓስፖርት ነክ የሆኑ ነገሮች ናቸው። አብዛኛው የኢሚግሬሽን ስራ ብዙ ነው። ኢሚግሬሽን ስራ እንዳለ ሆኖ የቦርደር ኮንትሮል የየብስም የአየርም ድንበር ኮንትሮል የሚያደርገው የሚቆጣጠረው ኢሚግሬሽን ነው። ከዛ ውጪ ኢትዮጵያ ውስጥ መጥተው ኢንቨስት ለሚያደርጉ ባለሀብቶች ቅድሚያውን ሁኔታ የሚያመቻቸው ኢሚግሬሽንና ዜግነት አገልግሎት ነው። ያገመጡ የካምፓኒ ምዝገባ ያደርጋሉ፣ የቪዛ ያገኛሉ። በቪዛቸው ላይ ከተመሰረተ በኋላ እኛ ጋር ጓሄድ ግሪን ካገኙ በኋላ ወደ ኢንቨስትመንት ኮሚሽን ሄደው ነው ወደ ኢንቨስትመንት ፕሮሰስ የሚገቡት ማለት ነው። ስለዚህ ዋናው የሚጀምረው ከኢሚግሬሽን ሰው። ከዛ አንጻር የጎልደን ቪዛው የውጭ ኢንቨስተሮችን ከመሳብ አንጻር ትልቅ ሚና አለው ብሎ ያምናል መንግስት። ለዛም ነው ይህንን አማራጭ ያመጣው። አንደኛ ብዙ ቁጥር ያላቸው ኢንቨስትመንቶችን ይስባል። ሁለተኛ ደግሞ ኢንቨስተሮቹ ይሄ ሳይጨነቁ ሳስቡ አሁን ብዙ ጊዜ ብዙ ሀገራት ላይ ይሄ ከኢሚግሬሽን ጋር ተያይዘው ቪዛ ካለፈባቸው ብዙ ነገሮችን ካሉ ቅጣቶችም ይኖራሉ። በእኛም ቅጣቶች ይኖራሉ። የሚያሳልፉ ከሆነ ዶላር የሚቀጡ ካምፓኒዎች ይኖራሉ፣ የተቀጡም ይኖራሉ። ስለዚህ 10 ዓመት ሲሆን አንደኛ ብዙ የፍታ ጊዜ ይኖራቸዋል። ሁለተኛ ተረጋግተው ስራቸውን እንዲሰሩ የበለጠ ኢንቨስትመንታቸው ላይ ፎከስ እንዲያደርጉና ሌሎችም ይሄ ለሌሎችም በመሳብ ስለሚጠቅም ከሀገር ደህንነት ጋር የተገናኙ ጉዳዮች ሲያጋጥሙ ቪዛው እንዴት መሰረዝ እንዳለበትና አገልግሎቱ ለሙስና ወይም ለደላሎች መንገድ እንዳይከፍት ይደረጋል የተባለውን የቁጥጥር ስርዓቱ ምን እንደሚመስል አቶ አምቦ ገልጸዋል። የኢሚግሬሽንና ዜግነት አገልግሎት ፓርላማ ያወጣውን ህግ ነው የሚያስፈጽመው። ስለዚህ በህገ መንግስቱ በሀገሪቷ ህግ ውጪ ስፔሻሊ በሀገሪቷ ህግ መሰረት ህገወጥ የሆኑ ነገሮች ላይ ተግባራት ላይ የተሳተፉ የትኛውም አካላት ምንም ጥርጥር የለውም እንደ የትኛውም ሀገር ህግ እንዳላት የራሷ ህገ ደንብና ህገ መንግስት እንዳላት ሀገር አክት የምናደርግ ይሆናል አንድ ነገሮች የሚታዩ ከሆነ። ከዛ ውጪ ግን በኢሚግሬሽንና ዜግነት አገልግሎት ስፔሻሊ ከ3 ዓመት ወዲህ የወሰዳቸው እርምጃዎች ለሌሎች ተቋማትም ተምሳሌ የሚያስደርገው ነው። ስፔሻሊ አብዛኛው ነገር ዲጂታላይዝድ ነው። ብዙ ነገሩ የሚሰጡ አገልግሎቶች በዲጂታል ነው። ስለዚህ ምንም ከእኛ ሰራተኛ ጋር የሚያገናኛቸው ነገር የለውም። አንደኛ ክፍያ ከንግድ ነፃ ነው። በቴሌብር የሚሆኑ በንግድ ባንክ በሞባይል ባንኪንግ ነው የሚከፍሉት ኦንላይን። የሚከፍሉት $10,000 ከሆነ አሁን ጎልደን ቪዛ $10,000 ነው የሚከፈለው። $10,000 ይሄ ከፍለው ደረሰኙ ነው ይዞ የሚመጡት።
ሌላውንም አገልግሎት ቪዛም አገልግሎት ይሁን የሌላውም አገልግሎት የሎ ካርድ የትኛውም የፓስፖርት አገልግሎት የምንሰጣቸው እንዲሁም የወሳኝ ኩነት አገልግሎቶች ኦንላይን ነው የሚከፈሉት ዲጂታላይዝድ ናቸው። ስለዚህ ምንም ከብልሹ አሰራር ጋር የሚያገናኛቸው ነገር የለም። ከዛ ውጪ ብዙ ተቋማት እንዲሁም ብዙ አንዳንድ ይሄ የግል ድርጅት ከፍተው ብዙ ነገሮችን አድርገው በሶሻል ሚዲያ በቲክቶክ በተለያዩ ነገሮች ከኢሚግሬሽን ጋር እናገናኛቸዋለን እንዲናደርጋለን ውክልና አለን የሚሉ ሰዎች አሉ። የኢሚግሬሽን የሚሰራቸው ስራዎች በውክልና የሚሰሩ አይደለም። ለምሳሌ ፓስፖርትን እንደምሳሌ ከወሰደን ፓስፖርት በሰጪው አካልና በተቀባዩ መሀል ብቻ የሚደረግ ውል። ስለዚህ ሶስተኛ ወገን መሀል ላይ ገብቶ የፓስፖርትን ኢሹ ሊያስጨርስም አይችልም ማስጨረስም አይችልም። ምክንያቱም የባዮሜትሪክስ ስራ ይፈልጋል፣ አሻራ ይወሰዳል፣ አይን ብሌን ኤቭሪቲንግ። ስለዚህ ይሄኛው ሶስተኛ ወገን ሊያደርገውም አይችልም። የኢሚግሬሽን ዜግነት አገልግሎትም ለየትኛውም አካል ውክልና ሰጥተው ማያውቅም። ለየትኛውም አካል መጥቶ ጉዳይ ሊያስጨርስም አይችልም። ከዚህ ጋር በተያያዘ ግን ማህበረሰቡ ከእንደዚህ አይነት አጭበርባሪዎች እንዲቆጠብ በዚሁ ግንዛቤ መፍጠር ፈልጋለሁ። ክፍያውን በተመለከተ በኦንላይን ሂደት ባንክ መፈጸም እንደሚቻል የገለጹት አቶ አምቦ በስርዓቱ የሚፈጠሩ የቴክኒካል ችግሮችና አገልግሎቱ እንዳይዘገይ ዝግጅቶች መደረጋቸውን ተናግረዋል። አንደኛ ይሄ አሁን አዲስ ኢንትሮዲዩስ ያደረግ ነው። ስፔሻሊ የኤሌክትሮኒክስ ፓስፖርት ጋር ተያይዘው አዲስ ዌብሳይት ነው ኢንትሮዲዩስ ነው። ከዚህም ዌብሳይት ጋር ተያይዘው ኦልዌይስ ፎሎአፕ ይደረጋል። ሁሌም ባኪን ቼክ እናደርጋለን። ብዙ ነገሮች ያው ከደህንነትም አንጻር ከብዙ ነገር አንጻር ሁሌ አፕዴት ሊደረግ ይችላል። ይሄ ለእኛም ለተገልጋዩም ላይ ውጪስ ጥሩ ነገር። ከዛ ውጪ በጣም ሴፍ ነው። ኤኒ ታይም አሪፍ ኔትወርክ ሆነ ደግሞ ይሄ በስልክም ይቻላል። ሜቢ ስልካቸውን ወደ ዲስክቶፕ ምናምን ነገር እንትን ቀይረው ይሄ ሳይዝ ቀይረው ፎርማት ቀይረው አፕላይ ካረጉ ይከፍታል። አንዳንዴ ካልከፈተላቸውም እንደዛ አድርገው ሞስትሊ ማለት ሬር ኬዝ ነው፣ ግን አብዛኛው ሰው አፕላይ አድርገው ነው የሚወጣው። እንደዛም ካጋጠማቸው እንዳልኩሽ እኛ ጋር መጥተው የትኛውንም ድጋፍ ስለሚያገኙ ምንም ያን ያህል ብዙ የሚያስቸግር ነገር አይደለም። ከዛ ውጭ እንዳልኩሽ አብዛኛው 90% ከዛም በላይ የአገልግሎቱ የሚሰጣቸው ሰርቪሶች በኦንላይን ፕላትፎርም ነው። ከዛ ውጭ ብዙ ሰው አይ ቲንክ አያውቅም መሰለኝ የወሳኝ ኩነትም በኢሚግሬሽን ስር ነው። ይሄ የሞት የልደት ኤቭሪቲንግ ብቻ ሙሉ ለሙሉ ዲጂታላይዝ ወደ ማድረጉ እየተካሄደ ነው። አዲስ አበባ ላይ 100% ዲጂታላይዝ ተደርጓል። በቅርቡም በድሬዳዋ ከተማ ሙሉ ለሙሉ ዲጂታላይዝ ተደርጓል። ወደ ሌሎች ሀገሪቷ ክፍልም ወደ ዲጂታላይዝ የማድረጉ ምንሄድ ይሆናል። ነገሮች ዲጂታላይዝ በሆኑ ቁጥር ብዙ ነገሮች ይቀላሉ፣ ጊዜም ገንዘብም ቆጣቢ ይሆናሉ። ሰው ቤቱ ሆኖ የፈለገውን አገልግሎት ማግኘት ይችላል። አገልግሎቱን ከማዘመን እና ተደራሽ ከማድረግ አንጻር ከ28 በላይ ብራንቾች አሉ አሁን በሀገር አቀፍ ደረጃ። በሁሉም ኦፕን ስራ ላይ ባሉ አክቲቭ በሆኑ የመሶብ ቅርንጫፎችም አብዛኛዎቹ ላይ የኢሚግሬሽን ዜግነት አገልግሎት ስራዎች አገልግሎት መስጠት ጀምሯል። በቀሩትም ላይ ሁሉም የመሶብ አገልግሎት ማዕከል ላይ ምንጀምር ይሆናል ማለት ነው። ይህ አገልግሎት ለጊዜው አዲስ አበባ ላይ ብቻ እየተሰጠ እንደሆነና በቀጣይም ወደ ሌሎች የሀገሪቱ ክፍሎች የመሄድ እድሉ ሰፊ መሆኑን ዳይሬክተሩ አንስተዋል። ኢንቨስተሮች ምን ይደረጋው? ለምሳሌ ዌይ ላይ እንዴት ይደረግ? አሁን ይሄ የውስጥ ደንብ ምናምን እየተዘጋጀለት ነው። እሱ ጨርሶ ወደ ስራ በቅርቡ ሰሞኑን የሚጀምር ይሆናል። እሱ ለጊዜው እየተሰጠ ያለው በዋናው መስሪያ ቤት ነው። ምክንያቱም አብዛኛው ኢንቨስተር ሲመጣ ከውጭ ሲመጣ የሚመጣው አዲስ አበባ ነው አይደል? ይህንን አገልግሎት አክሰስ ማድረግ የሚችለው ደግሞ አዲስ አበባ ስለሆነ ስለዚህ ለጊዜው አዲስ አበባ ላይ ነው ያለው ይሄኛው አገልግሎት። ወደፊት ግን እንደ ሁኔታው ታይቶ እንዳስፈላጊነቱ ወደ ሌሎችም የማይስፋፋበት ሚንስ የለም። ለየትኛውም የውጭ ካርዶች የባንክ ካርዶች የውጭ ይሄ ካርድ ፔመንት የሚባል አላቸው ነጮቹ። እሱንም እንቀበላለን። ከዛ ውጭ ዶላርም ባንክ ስላለ እዛው ባንክ ነው የሚከፍሉት። ደረሰኙ ነው እዚህ የሚመጡት። እኛ ትውልድ ኢትዮጵያ የሆነ ሁሉ ቢጫ ካርድ ማግኘት መብት አለው። ስለዚህ ቢጫ ካርድ አለው ማለት ሞሮለስ ከተወሰኑ ጥቂት ነገሮች ውስጥ ሁሉም ኢትዮጵያውያን ማድረግ የሚችሉትን ነገር የማድረግ መብት ይኖራቸዋል። ስለዚህ ማለት ወደ ጎልደን ቪዛ የሚያስኬዳቸው ነገር ይኖራል ብዬ አላምንም። ምክንያቱም የሎ ካርድ አላቸው። የሎ ካርድ ካላቸው ማንኛውም ኢንቨስትመንት ውስጥ የመሳተፍ መብቱ አላቸው። ይህ አሰራር በሌሎች በርካታ ሀገራት እንደሚተገበርና ይህ ጎልደን ቪዛ ለኢንቨስተሮች ከፍተኛ መዋዕለ ንዋይ አፍስሰው ዋስትና እንዲሰማቸው ያደርጋል ተብሏል።